በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአንድነቱ ምንታዌ ሁለትነት በሦስትነቱ ርባይ አራትነት ሳይኖርበት ዘወትር በአንድነት በሦስትነት የሚመሰገን የፍጥረታት ሁሉ ባለቤት የሆነ አምላካችን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ዘላለም ሥላሴ ከሁሉም አስቀድሞ ስሙ ለዘላለም የተመሰገነ ይሁንና በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን አላችሁ? እንደምን ሰነበታችሁ? እንኳን ለዐቢይ ጾም አራተኛ ሳምንት በሰላም አደረሰን አደረሳችሁ። በድጋሜ ከዚህ ሰዓትና ዕለት ያደረሰን የአባቶቻችን አምላካችን እግዚአብሔር በፈጠረው ፍጥረት አንደበት ሁሉ ስሙ የተመሰገነ ይሁን። እንግዲህ እንደሚታወቀው የእግዚአብሔር ቤተሰቦች ይህ ሳምንት የዐቢይ ጾም አራተኛ ሳምንት ነው። ይህ ሳምንት ደግሞ እንደ ሌሎቹ ሳምንታት የተለየ ስያሜ ያለው፣ ይኸውም ስያሜ ደግሞ መጻጉዕ ተብሎ ነው የሚጠራው እና ዕለቱንና ሰዓቱን በተመለከተ ለተወሰኑ ደቂቃዎች ቅዱስና ሕያው ገናና የሆነውን የእግዚአብሔርን ቃል እንማማራለን። የምንማማርበት የትምህርታችን መነሻ ኃይለ ቃል የሚሆነው በቅዳሴው መካከል የሚነበብልን ወንጌል የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 25 ያለው ነው። መነሻ የምናደርገው ወይቤሎሙ ዘኀየወኒ ውእቱ ይቤለኒ ጹር አራተከ ውእቱ ቤተከ፣ ያዳነኝ አልጋህን ተሸክመህ ሂድ አለኝ በሚል ርዕስ ይሆናል። የእግዚአብሔር ቤተሰቦች ይህንን ቃል የምናገኘው በዚሁ በዮሐንስ ወንጌል ምዕራፍ 5 ከቁጥር 11 ላይ ነው ተጽፎ የምናገኘው። ይህን ቃል ደግሞ የተናገረው እንግዲህ በነገው ዕለት አምላካችን እግዚአብሔር ከፈወሳቸው ሕሙማን መካከል አንዱ የሆነው ከዛም በላይ ደግሞ ለ38 ዓመት ያክል በአልጋ ቁራኛ በደዌ ዳኛ ተይዞ ይኖር የነበረ እግዚአብሔር ታላቅ ታምራት ያደረገለት የተፈወሰው የእግዚአብሔርን ማዳን ያየው ሰው ነው ማለት ነው። እንግዲህ አባቶቻችን እንዳስቀመጡልን ይህን በተመለከተ በዚህ ሳምንት አምላካችን እግዚአብሔር ስላደረጋቸው ገቢረ ተአምራት ስላደረጋቸው ድንቅ ስራዎች የሚነገርበት የምንመሰክርበት ሳምንት ነው። ለዚህ ሳምንት በድጋሚ ያደረሰን አምላካችን እግዚአብሔር ስሙ ይክበር ይመስገን። የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምረን ስንመለከት እንዲህ ነው የሚለው የእግዚአብሔር ቤተሰቦች ወበውእቱ መዋዕል ኮነ በዓሎሙ ለአይሁድ፣ በዚያን ጊዜ የአይሁድ በዓላቸው ሆነ። ወዐረገ እግዚእ ኢየሱስ ኢየሩሳሌም፣ የአይሁድ በዓላቸው በሆነ ጊዜ አምላካችን እግዚአብሔር ወደ ኢየሩሳሌም ወጣ ነው የሚለው። ይህንን ቃል በዛሬው ሳምንት ትምህርታችንም ላይ እንደሚታወቀው ተምረናል። ቤተ መቅደሱን ሊያጸዳም የሄደው በአይሁድ በዓል ቀን እንደሆነ የዮሐንስ ወንጌል ምዕራፍ 2 ያስረዳል። ይህም ዮሐንስ ወንጌል ምዕራፍ 5 የምናገኘው ነው። የአይሁድ በዓላቸውን የሚያከብሩበት ሰዓት ሲደርስ አምላካችን እግዚአብሔር ወደ ኢየሩሳሌም ወጣ ነው የሚለው። ለምን ሲባል ለማስተማር ነው፣ ሌላ አይደለም። በዚያ በኢየሩሳሌም ቦታም ወባቲ ውስተ ኢየሩሳሌም ወቦ ውስተ ኢየሩሳሌም ምጥማቃ ዘብሩጳጥቄ፣ እነሆ የሕሙማን መጠመቂያ የጸበል ስፍራ ነበረች። ስሟም ደግሞ ቤተ ሳይዳ ይባላል። ወባቲ 5 ኅዋራት፣ በዚያች በቤተ ሳይዳ በመጠመቂያዋ ቦታም 5 መመላለሻዎች አሏት። በ5ቱ መመላለሻዎችም የተኙ በልዩ በልዩ በሽታ የተያዙ ሕሙማን ነበሩ ይለናል የመጽሐፍ ቅዱሱ ክፍል የእግዚአብሔር ቤተሰቦች። ከዚያ የተኙት ሕሙማን ደግሞ የሚጠብቁት ማንን ነው ሲባል የውሃውን መናወጽ፣ የእግዚአብሔር መልአክ ከሰማይ ወርዶ ውሃውን ባናወፀው ጊዜ አንዳንድ ድውይ በዕለተ ቀዳም ይፈወስ ነበርና ያንን ለመጠባበቅ ሕመምተኞቹ፣ በሽተኞቹ፣ የታመሙት፣ አይነ ስውራኖቹ፣ አንካሳዎቹ የውሃውን መናወጽ ለመጠበቅ በዚያ ተኝተው ይገኛሉ ማለት ነው። የእግዚአብሔር ቤተሰቦች የእግዚአብሔር መልአክም ከሰማይ ይወርዳል። ከሰማይ ወርዶ ውሃውን ሲባርክ ወይም ደግሞ ውሃውን ሲያናውዝ ቀድሞ ከውሃው ወርዶ የተጠመቀ ሁሉ አንዳንድ ደዌ አንዳንድ በሽተኛ በሳምንት 1 ቀን እንደሚፈወስ መጽሐፍ ቅዱሳችን ያስነብበናል። ይህ ጥሬ ንባቡ ነው። ወደ ምስጢሩና ወደ ትምህርቱ ሲነድ አባቶቻችን እንደሚናገሩት መጽሐፍ ቅዱስም እንደሚያስተምረን እንዲህ ይላል። እንደሚታወቀው ኢየሩሳሌም ታላቋ ሀገር ዙሪያዋን በቅጽር የተቀጸረች ናት፣ የታጠረች ናት። ዙሪያዋን የታጠረች ስትሆን ደግሞ እነሆ መውጫ መግቢያ የሚሆኑ 5 ወይም 8 በሮች እንዳሏት መጽሐፍ ቅዱሱ
ይናገራል ማለት ነው። እንግዲህ ከ8ቱ በሮች መካከል አንዷ ይቺ ቤተሳይዳ የምትባለው የበጎች በር ተብላ የምትነገረው ወይም ደግሞ የበጎች በር የምትባለው በዚህ አካባቢ ደግሞ ቤተሳይዳ የጸበል ቦታው ያለችባት ስፍራ እንደሆነች ይነገራል ማለት ነው። እንደሚታወቀው ቤተሳይዳ ማለት በዕብራይስጥ ቋንቋ ነው። ወደ ግዕዙ ሲተረጎም ቤተሳይዳ ማለት ቤተሳይል የይቅርታ የምሕረት የድነት ቦታ ማለት ነው። የጸበል ቦታ ማለት ነው። በዚች በቤተሳይዳ ደግሞ የሚፈውሰው በእግዚአብሔር ቸርነት በመልአኩ መውረድ ርደት መናወጽ ምክንያት የሚፈውሰው ውሃ ያለባት ይህ ወንዝ ደግሞ በክረምት የሚሞላ በበጋ የሚጎል ፈለገ ቄድሮስ ተብሎ የሚጠራ ወንዝ እንዳለባት መጽሐፍ ቅዱሱ ይናገራል። ሊቃውንቱን በትርጉማቸው አስቀምጠውልናል ማለት ነው። ታዲያ ይቺ ቤተሳይዳ የምትባለው ደግሞ ቅድም እንዳልኳችሁ 5 መመላለሻዎች ያሏት፣ በ5ቱ መመላለሻዎች ላይ 5 የተለያዩ በሽተኞች የተኙባት፣ መልአኩ የሚወርድባት፣ ውሃውን የሚባርክባት እንደሆነ ይነገራል። ታዲያ መልአኩ ወርዶ ውሃውን ካልባረከው ውሃው አይናወጽም። ውሃው ካልተናወጸ ደግሞ በሽተኞቹ መምተኞቹ አይፈወሱም ማለት ነው። አጠር ለማድረግ አባቶቻችን ታዲያ ይችን ቤተሳይዳን የቤተ ክርስቲያን ምሳሌ እንደሆነች ይናገራሉ፣ ያመሰጥራሉ ማለት ነው። እንደሚታወቀው ቤተሳይዳ የድነት ቦታ ናት፣ የፈውስ ቦታ ናት፣ የምሕረት ቦታ ናት፣ የስርየት ቦታ ናት። የእግዚአብሔር መላእክትና ሰው የሚገናኙባት የእግዚአብሔር መልአክ እነሆ ውሃውን የሚባርክበት የሰውን መስዋዕት ወደ እግዚአብሔር የሚያሳርግበት የእግዚአብሔርን ምሕረት የእግዚአብሔርን ቸርነት የእግዚአብሔርን ማዳን ደግሞ ወደ ሰው ወደ ሕመምተኞቹ ወደ ታመሙት ሰዎች የሚያመጣባት ቦታ ናት። ይቺ ቦታ እንደሚታወቀው ይቺ ቦታ የቤተ ክርስቲያን ምሳሌ ናት። ዛሬ በአማናዊት ቤተ ክርስቲያንም መላእክት አሉ። ዛሬ በአማናዊት ቤተ ክርስቲያንም ድነት ይሰጣል፣ ፈውስ ይሰጣል፣ ምሕረት አለ፣ ስርየተ ኃጢአት አለ። በዚች በቤተሳይዳ 5 መመላለሻዎች አሉባት። በቅድስት ቤተ ክርስቲያን ደግሞ እነዚህ 5ቱ መመላለሻዎች የ5ቱ አዕማደ ምስጢር ምሳሌ እንደሆኑ በዚች በቤተሳይዳ በመጠመቂያዋ ስፍራ፣ በድነቷ ስፍራ፣ በስርየቷ ስፍራ፣ በምሕረቷ ስፍራ 5 መመላለሻ እንዳሉ ሁሉ በቤተ ክርስቲያንም 5ቱ አዕማደ ምስጢር እንዳሉ 5ቱ አዕማደ ምስጢር እንደሚፈጸሙባት ይነገራል ማለት ነው፣ ይመሰጠራል። ሌላው በ5ቱ መመላለሻዎች ላይ 5 አይነት ደዌ በሽታ ያለባቸው ሕሙማን እንዳሉባት ተነግሯል። እነዚሁም ደግሞ በዝርዝር ወንጌላዊ አስቀምጧል። አንካሳ፣ ዕውራን፣ ልምሾዎች፣ እግራቸው የሰለለ እጃቸው የደረቀ እግራቸው የተደበለበለ ዓይናቸው የታወረ እንዲሁም ደግሞ እግራቸው የተሰበረ መምተኞች ድነትን እየተጠባበቁ በዚያች በ5ቱ መመላለሻዎች ላይ ተኝተው ይገኛሉ። ታዲያ እነዚህ 5ቱ ሕሙማን በ5ቱ መመላለሻዎች ላይ የተኙት 5ቱ ሕሙማን የ5ቱ ጾታ ምዕመናን ምሳሌ ነው ይላሉ መተርጉማን አባቶቻችን። ይህ ማለት ምን ማለት ነው? የእግዚአብሔር ቤተሰቦች 5ቱ ጾታ ምዕመናን ማለት እነሆ አይሩግ ሽማግሌዎች፣ ወራዙት ጎልማሳዎች፣ አንስት ሴቶች፣ ካህናት አገልጋዮች፣ መነኮሳት አባቶችን ይወክላሉ ይላሉ። ታዲያ ምን ለማለት ነው? በእነዚህ በ5ቱ መመላለሻዎች ላይ የተኙት ሕሙማን እነሆ ወደ ውሃው ሲወርዱ ከደዌያቸው ይፈወሳሉ፣ ከደዌያቸው ይነጻሉ፣ ምሕረት ድነት ያገኛሉ። እንዲሁም ደግሞ እነዚህ 5ቱ ጾታ ምዕመናን ዘላለማዊ ድነት የሚያገኙት ዘላለማዊ ስርየት የሚያገኙት ከእግዚአብሔር የሚወለዱት እነሆ በጥምቀት አማካኝ እንደሆነ አምላካችንም እግዚአብሔር ከውሃና ከመንፈስ ያልተጠመቀ የእግዚአብሔርን መንግሥት አያይም ብሎ እንደተናገረው እነዚህ 5ቱ ጾታ ምዕመናን የተባሉት በጥምቀት አማካኝነት የዘላለም ሕይወትን የዘላለም ድነትን ገንዘብ እንደምናደርግ እነሆ ሲያስረዳን ነው ማለት ነው። የእግዚአብሔር ቤተሰቦች እነዚህ 5ቱ ሕሙማን 5 አይነት በሽታ ደዌ ያለባቸው ሕሙማን በ5ቱ እርከኖች ላይ ካልተኙ ወደ ውሃው መውረድ ወደ ውሃው ወርደው መፈወስ እንደማይችሉ ሁሉ በ5ቱ አዕማደ ምስጢራት በምስጢረ ሥላሴ፣
በምስጢረ ሥጋዌ፣ በምስጢረ ጥምቀት፣ በምስጢረ ቁርባን፣ በምስጢረ ትንሣኤ ሙታን ያላመነ ሰው ደግሞ የዘላለም ሕይወትን እንደማያገኝ፣ ክርስቲያን እንደማይባል፣ ድነት እንደሌለው፣ ከእግዚአብሔር ሱታፌ ወይም ህብረት አንድነት እግዚአብሔር ጋር እንደሌለው ያስረዳል ማለት ነው። እንግዲህ የእግዚአብሔር መልአክ ወርዶ ደግሞ ውሃውን ይባርካል፣ ውሃውን ያናውጻል። መተርጉማኑ እንደሚናገሩት መልአኩ የሚወርደው ስለ ሁለት ነገር ነው። አንደኛ ውሃውን ለመባረክ ለቀድሶተ ማይ ይወርዳል። ሁለተኛ ደግሞ መስዋዕት ለማሳረግ ይወርዳል ይላሉ። ታዲያ ይሄ መልአክ የማን ምሳሌ ነው ሲባል የካህናት አባቶቻችን ምሳሌ ነው። መልአኩ ወርዶ ውሃውን ሲባርከው ውሃው ይናወጻል። ውሃው ሲናወጽ ደግሞ አንዳንድ በሽተኛ ቀድሞ የገባ ነው ሲጠመቅ ይድናል። ዛሬም ቢሆን በኃጢአት የወደቀን ሰው የታመመን ሰው በክደት እንዲታመም ያደረገን ሰው ደግሞ የሆነን ሰው ካህናት አባቶቻችን እንደሚያድኑት እንደሚፈውሱት ይናገራል መጽሐፍ ቅዱስ። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 5 ላይ ማለት ነው። እንግዲህ አንድ ሰው ቢታመም የቤተ ክርስቲያን አባቶችን ይጥራ፣ እነሱም ደግሞ ቅዱሱን ቅብ አምጥተው ይጸልዩና ይቀቡት ይድናል ተብሎ ተጽፏል። ስለዚህ ከዚህ አንጻር ነው ታዲያ እነዚህ ልዩ ልዩ በሽታ ያላቸው ሰዎች በዚያች በአምስቲቱ መመላለሻ በአምስቱ እርከን ወይም መደብ ተቀምጠው ተኝተው ወደ ውሃ ወርደው እንደሚፈወሱ ሁሉ እነዚህ አምስቱ ጾታ ምዕመናን የሚባሉ ሰዎችም እያንዳንዳችን ማለት ነው በጥቅሉ ለመናገር ነው እያንዳንዳቸው ጾር አለባቸው ይላሉ መተርጉማን አባቶቻችን። አይሩግ የተባሉ ሽማግሌዎች ናቸው። የሽማግሌዎች የራሳቸው ጾር አለባቸው። እሱ ምንድነው? ስስት ነው ይላሉ። ስስት ነው። ምክንያቱም ከሸመገሉ በኋላ ጉልበታቸው ከደከመ በኋላ ወጥቶ ወርዶ አርሶ ነግዶ የሚረዳን የለም፣ የሚጦረን የለም። ስለዚህ ገንዘባችንን በአግባቡ ማባከን የለብንም። ገንዘብ ብንሰበስብ ብንሸክም መልካም ነው በማለት እግዚአብሔርን ተስፋ ባለማድረግ ፍቅረ ነዋይ ገንዘብ መውደድ ይጠናወታቸዋል። ታዲያ ይህን የገንዘብ መውደድን ኃጢአት በካህናት አማካኝነት በ40 ቀን በ80 ቀን ባገኙት ልጅነት ድል ይነሱታል ብለው ያስቀምጣሉ። የወራዙት ደግሞ ጾራቸው እንደሚታወቀው ፍትወት ነው፣ ዝሙት ነው። ይህንን ዝሙት ደግሞ ድል የሚያደርጉት በ40 ቀን በ80 ቀን ባገኙት ልጅነት በምክረ ካህን በፈቃደ አምላክ ወይ በፈቃደ ካህን እንደሆነ በንስሐ እንደሆነ ያጠይቃል። ቀጥሉ ሶስተኛው እንግዲህ አንስት ናቸው። አንስት ማለት ሴቶች፣ እናቶች፣ እህቶች ማለት ነው፣ እግዚአብሔር ቤተሰቦች። እነዚህ ደግሞ የራሳቸው የቻለ ምንም በሁሉም ቢገኙበትም የሚያጠቃቸው ኃጢአት አለ፣ በሽታ አለ፣ ጾር አለ፣ በተለይ በዚህ ዘመን። እሱም ደግሞ ምንዝር ጌጥ ተብሎ ይነገራል። መጊያጊያጥ፣ መኳል፣ የራስ ያልሆነ ነገር በራስ ላይ መጨመር፣ የራስ ያልሆነን ፀጉር መጨመር፣ የራስ ያልሆነን ጥፍር መጨመር፣ ዓይንን መኳል፣ የተለያየ ነገር ማድረግ፣ እግዚአብሔር የማይወዳቸውን ነገር መጽሐፍ ቅዱስ የማያዘው ነገር ማድረግ ያጠቃቸዋል፣ ያሸንፋቸዋል። ታዲያ ይህንን እንዲተው አግባብ እንዳላደለ፣ ጥሩ እንዳላደለ፣ ስርዓተ ቤተ ክርስቲያን እንዳልሆነ፣ ስርዓተ ክርስቲያን እንዳልሆነ ካህናት አባቶቻችን ያስተምሯቸዋል። ከዚያም ባሻገር ደግሞ በ40 ቀን በ80 ቀን ባገኙት ልጅነት ድል እንደሚነሱት አባቶቻችን ተርጉመውልናል። አራተኛ እንግዲህ ከአምስቱ ጾታ ምዕመናን መካከል አንዱ ካህናት ናቸው። የካህናትም ደግሞ ራሳቸውን የቻለ የሚፈተኑበት አላቸው። ራሳቸውን የቻለ የሚሟገታቸው ኃጢአት በደል አለ። ይህም ደግሞ ምንድን ነው ተብሏል? ትዕቢት የሚባላል። ዲያብሎስን ከሰማይ ወደ ምድር ያወረደ መልአኩን ሰማያዊውን መልአክ ምድራዊ ያደረገ ብርሃናዊውን መልአክ ጽልሙታዊ ወይም ጽልመታዊ ያደረገ ይህ ትዕቢት የሚባለው ካህናት አባቶቻችን ይጠናወታቸዋል፣ ይከራከራቸዋል። ካህናት ትዕቢት አለባቸው ማለት ሁሉም አለባቸው ማለት አይደለም። አባቶቻችን በጸናው ለመናገር ነው። ትዕቢት ከካህናት ብቻ አይደለም፣ ከባለጸጎችም ሊኖር ይችላል፣ ከሴቶችም ሊኖር ይችላል፣ ከሌሎችም ሊኖር ይችላል። ግን በጸናው ግን ካህናት ምን ይላሉ? አይምሯችን ምጡቅ፣ ማዕረጋችን ረቂቅ፣ ክህነታችን ረቂቅ ነው፣ አይምሯችን ደግሞ ምጡቅ ነው እያሉ ይታበያሉ። ስለዚህ ይህን እንዲታበዩ የሚያደርጋቸውን ሰይጣን ድል የሚያደርጉት ደግሞ በምንድን ነው? በ40 ቀን በ80 ቀን ባገኟት ልጅነት በ80 ቀን ባገኟት ልጅነት እንደሆነ ይናገራሉ። አምስተኛውና መጨረሻው የአምስቱ ሕሙማን ምሳሌ ከሆኑት መካከል መነኮሳት ናቸው። የመነኮሳት ደግሞ ጾራቸው ምንድን ነው ሲባል ስስት ነው ይላሉ አባቶቻችን። እንግዲህ የዛሬውን አያድርገውና የድሮ መነኮሳት የሚኖሩት በገዳም ነው።
እንግዲህ ምንም ነገር አያገኙም። ስለዚህ ስለማያገኙ ይሳሳሉ ማለት ነው። ምክንያቱም ሰው ያላገኘውን ነገር ባገኘው ብሎ ይመኛል። የዚህ ምኞት ስላለባቸው እንደ ዛሬዎቹ መነኮሳት መኪና የሌላቸው ጫማ ራሱ የሌላቸው በባዶ እግራቸው የሚጓዙ ብር ከአካውንት የሌላቸው ስልክ የሌላቸው ራሳቸውን ዓለምን ንቀው የሄዱ ስለነበረ በዚያን ሰዓት ሰይጣን በመነኮሳት ምን ያመጣል? ስስትን ያመጣል። ገንዘብ ቢኖረኝ ቤት ቢኖረኝ የሚል ስስት የሚልን ምኞት ፍትወት ሲያመጣባቸው በ80 ቀን በ40 ቀን ባገኙት ልጅነት ድል እንደሚያደርጉት አባቶቻችን ተናግረዋል ማለት ነው። ስለዚህ ቤተሳይዳ ማለት ቤተ ክርስቲያን ናት። በቤተሳይዳ የመጠመቂያ ቦታ አለ፣ የፈውስ ቦታ አለ፣ የድነት ቦታ አለ። በቅድስት ቤተ ክርስቲያን ደግሞ ጸበሉ አለ፣ እምነቱ አለ፣ መስቀሉ አለ፣ መላእክት አሉ፣ ካህናት አሉ፣ ፈውሱ አለ፣ ድነቱ አለ። ስለዚህ በዚች ቦታ ይህ ሁሉ ታምራት ይደረግ ስለነበረ አንዳንድ ጊዜ ቀዳም ሲሆን የእግዚአብሔር መልአክ ወደ ባሕሩ ይወርዳል። እነሆ ባሕሩን ይባርካል፣ ያናውጻል። ቀድሞ የገባ ድውይ በሽተኛ ምን ይል ነበር? ይፈወስ ነበረ። ታዲያ የሚፈወሰው በሳምንት አንድ ቀን ቀዳም ነው። የሚፈወሰው ደግሞ አንዳንድ ደዌ ነው፣ አንዳንድ በሽተኛ ነው የሚፈወሰው። ይህን አባቶቻችን ያትታሉ፣ ይተረጉሙልናል። ለምንድን ነው ከአንድ በላይ 2 3 የማይፈወስ ሲሉ፣ አንደኛ በኦሪት ፍጹም ድነት እንደሌለ ሲያጠይቅ ነው ይላሉ። ሁለተኛ ደግሞ ሳይፈወስ እንዳይቀር የሆነበት ምስጢርና ምክንያት ነው። በአባቶቻችን ዘመን ድነት ይደረግ ነበር፣ ታምር ይደረግ ነበር። በእኛ ጊዜስ ታምር አቆመ ብለው ሰዎቹ ተስፋ እንዳይቆርጡ አንዳንድ ድውይ ይፈወስ ነበር፣ አንዳንድ በሽተኛ ይፈወስ ነበር። ታዲያ ከነዚህ በሽተኞች መካከል አንዱ ማን ነው ከተባለ ዋሎ አሐዱ ብእሲ ዘ38 ክረምቱም ዘደዌ ከታመመ ኖ በአልጋ ቁራኛ በደዌ ዳኛ ከተያዘ 38 ዓመት ያክል የሆነው 38 ዓመት ያስቆጠረ አንድ ሰው ነበረ። እሱም መጻጉዕ ይባላል። ስለዚህ በዚህ ስም ነው የዛሬው ሳምንት ዕለተ ሰንበት የተሰየመው ማለት ነው። ታዲያ ይህ ሰው ሌሎቹ ሲወርዱ ሲጠመቁ ከሱ በኋላ የመጡት ድነት አግኝተው ሲመለሱ፣ ይህ ግን መዳን ያልቻለ ሰው ካጠገቡ የራቀው ሰው ካጠገቡ ባለመኖሩ ሌሎች ሰው ያላቸው መጥተው ቀድመው ድነው ተጠምቀው ድነው ሲሄዱ ተፈውሰው ሲሄዱ፣ እርሱ ግን እያየ እየተመለከተ ሲያዝን የኖረ ሲያለቅስ የኖረ ሲቆዝም የኖረ ሰው ነበረ ይላል። በዚህ ሰዓት ዛሬ አምላካችን እግዚአብሔር ወደ ኢየሩሳሌም ወጣ። ወደ ኢየሩሳሌም ወጥቶ ወደ መጠመቂያው ቦታ ሄደ። ይህንን ሰው ለማዳን ይህንን ሰው ለመፈወስ የእግዚአብሔር ቤተሰቦች፣ አዎ ዛሬም ቢሆን ካህናት፣ ዛሬም ቢሆን መምህራን ወደ ጸበል ቦታው ይሄዱ። በተለይ አባቶቻችን ጳጳሳት፣ አባቶቻችን መነኮሳት ወደ ጸበል ቦታው እየሄዱ የታመሙትን ማጽናናት፣ የታመሙትን መባረክ፣ የታመሙትን በመስቀላቸው ማሸት፣ መፈወስ እንደሚገባ፣ ወደ እስር ቤቱ እየሄዱ መጠየቅ፣ ወደ ሆስፒታሉ እየሄዱ መጠየቅ እንደሚገባቸው አምላካችን እግዚአብሔር ያስረዳናል። በዚሁ እውነት ለመናገር እኛ አንዳንድ ጊዜ የምንሄደው ሰርግ ካለበት ቤት ነው አይደል? ድግስ ካለበት ቤት ነው አይደል? ቡፌ ካለበት ቤት ነው። ደና ሰርግ ካለበት ቤት ደና መምህራኖች ይገኛሉ። ከጸበል ቦታ ግን ደና መምህራን አይገኙም። ከሆስፒታል የሚገኝ መምህር የለም፣ የሚያስተምር መምህር የለም። መድረኩ ላይ የሚሻማ ብዙ ነው፣ እንደምታውቁት ነው። ክብረ በዓል ሲሆን፣ ወርሃ በዓል ሲሆን፣ ጥምቀት ሲሆን፣ ጉባኤ ሲዘጋጅ ሁሉም መምህር መድረኩ ላይ ይሻማል። እኔ ባስተምር ይላል። መድኃኔዓለም ግን ሄዶ ያስተማረው ጸበል ቤት ነው። መድኃኔዓለም ግን ሄዶ ያስተማረው ሆስፒታሉ ነው። የድሮ ሆስፒታል ቤተ ሳይዳ ናት። መድኃኔዓለም ሄዶ ያስተማረው እስር ቤት ነው። ዛሬ እስር ቤት ሄዶ ማስተማር ይገባል ወገኖቼ። ዛሬ በሆስፒታል ላይ ሆነው በአልጋ ቁራኛ በደዌ ዳኛ የተያዙ ብዙዎች ናቸው። የሚታከሙበት ገንዘብ ያጡ፣ ሰው ያጡ፣ ወረፋ አልደርሳቸው ብሎ የሚጠብቁ፣ ሌሎቹ ገንዘብ ያላቸው ሰው ያላቸው ቀድመው ታክመው ሲሄዱ፣ ሰው የሌላቸው ግን ከአልጋው ተጣብቀው የሚኖሩ አሉ። ስለዚህ ወገኖች እነዚያን ሄዶ ማስተማር፣ ማጽናናት፣ መርዳት አስፈላጊ ነው ማለት ነው። ይህን ነው አምላካችን እግዚአብሔር ይህን ያስተምረናል። ስለዚህ ወደ ሕመምተኞቹ ሰፈር፣ ወደ መጠመቂያው ቦታ፣ በሽተኞቹ ወዳሉበት፣ እውራን ወዳሉበት፣ አንካሳዎች ወዳሉበት፣ ለምጻሞቹ ወዳሉበት፣ ሽባዎቹ ወዳሉበት ሄደ አምላካችን እግዚአብሔር። የድነት ባለቤት የሆነው እሱ ሄደና እንደሚታወቀው 38 ዓመት ያክል እግዚአብሔር ያሳያችሁ። አዎ እንኳን 38 ዓመት ያክል 30 ደቂቃ መቆየት ከባድ ነው።
በበሽታ ላይ 3 ቀን መቆየት 30 ቀን መቆየት ከባድ ነው። 38 ዓመት ከባድ ነው ወገኖች። አዎ እኛ እንኳን 38 ዓመት ያክል 3 ሰዓት 3 ቀን 30 ቀን ከታመምን እናጉረመርማለን፣ እናለቅሳለን፣ እንጮሃለን። እግዚአብሔር ረስቶኛል፣ እግዚአብሔር ትቶኛል ብለን ሌላ አማራጭ እንፈልጋለን። ወደ አዳራሹ መሄድ እንፈልጋለን። ወደ ጠንቋይ ቤት መሄድ እንፈልጋለን። ወደ ቅጠል በጣሾች ስርማሾች ቤት መሄድ እንፈልጋለን። ከእግዚአብሔር ሌላ ግን አዳኝ የለም ወገኖች። ካህናት አባቶቻችን የሚያድኑት በእግዚአብሔር ስልጣን ነው አይደለ? አዎ መስቀል ራሱ ሲባርኩን ምንድን ነው የሚሉት? እግዚአብሔር ይፍታ አይደል የሚሉት? በዚያ ነው እግዚአብሔር የሾማቸው፣ እግዚአብሔር ስልጣን ነው የሰጣቸው፣ እግዚአብሔር ክህነት የሰጣቸው ሰዎች ያድናሉ። ያ ክህነት የእግዚአብሔር ነው፣ በእግዚአብሔር ፈቃድ ነው። ከእግዚአብሔር ውጭ የሆኑት ሰዎች ግን ሊያድኑ አይችሉም ወገኖች። ይህም ማሰብ ያስፈልጋል። በዚህ ዘመን በአልጋ ቁራኛ በደዌ ዳኛ የተያዝን ሰዎች ልንኖር እንችላለን። ተስፋ የቆረጥን ሰዎች ልንሆን እንችላለን። እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል፣ እግዚአብሔር እኔንማ ጠልቶኛል፣ እግዚአብሔር እኔንማ ትቶኛል የምንል ሰዎች እንኖራለን። የእግዚአብሔር ቤተሰቦች ግን እግዚአብሔር አይረሳም፣ ግን እግዚአብሔር አይተውም። ቤተሰቦች ግን እግዚአብሔር የሚረሳ አምላክ አይደለም፣ የሚተው አምላክ አይደለም። ለጊዜው ዝም ሊል ይችላል የሃይማኖታችንን ጽናት ለመያዝ። ስለዚህ ሰው ይላል ለ38 ዓመት ያክል አዎ ታሞ ነበር። በአልጋ ቁራኛ በደዌ ዳኛ ይዞ ነበር። ሰው የለውም ነበር። ብዙ ዓመት ከመታመሙ የተነሳ ሰዎች ጠልተውታል፣ ረስተውታል፣ ዘመድ አጥቷል። አዎ ብዙ ጊዜ ዘመዶቻችንም እኛንም ቀረብ ቀረብ በሚሉን ወደ እኛ የሚመጡ ስልጣን ሲኖረን፣ ዝና ሲኖረን፣ ገንዘብ ሲኖረን ነው። የእግዚአብሔር ቤተሰቦች ከሌለን ሁሉም ይተወናል፣ ከሌለን ሁሉም ይንቀናል፣ ከሌለን ሁሉም ይረሳናል። ሰው የረሳቸው ብዙዎች አሉ። ሰው የዘነጋቸው ብዙዎች አሉ። ሰው የተዋቸው ብዙዎች አሉ። እግዚአብሔር ግን አይተውም ወገኖች። እግዚአብሔር ስናገኝም አይተወንም፣ ስናጣም አይተወንም። እግዚአብሔር አላችሁ ብሎ አይቀርበንም፣ እንደ ሰው የላችሁም ብሎ እግዚአብሔር አይርቅም። ቸር አምላክ ነውና አባት ነውና የእግዚአብሔር ቤተሰቦች። ስለዚህ ይህ ሰው ይህን ያህል ዕድሜ ይህን ያህል ዓመት ሲታመም ሰው ካጠገቡ ባለመኖሩ ወደ ወንዙ ወደ መጠመቂያው ስፍራ የሚያወርደው ተሸክሞ የሚጥለው በማጣቱ ይህን ያህል ዓመት ቆይቷል ማለት ነው። የሚገርመው ነገር ግን ይሄ ሰው ታዲያ ይህን ያህል ዓመት የቆየው ይህን ያህል ዓመት የታመመው ለምንድን ነው ስንል፣ አንደኛ ገቢረ አምላክ የአምላክ ስራን ይገለጽ ዘንድ ነው። የአምላክ ታምራት ይገለጽ ዘንድ ነው። ሁለተኛ ግን ይሄ ሰው የታመመው በኃጢአቱ ነው ይላሉ አባቶቻችን። መተርጉማን ይተረጉማሉ። እውነት ለመናገር ይሄ ሰው የታመመ በኃጢአቱ ነው። ከዚህ ላይ ራሱ ሰው በብዙ አይነት እንደሚታመም፣ ለንጽህና እንደሚታመም፣ ለክብር እንደሚታመም፣ ለዋጋ እንደሚታመም፣ እንደገና ደግሞ በኃጢአቱ እንደሚታመም፣ በመቅሰፍት እንደሚታመም ዘርዝረው ያስቀምጣሉ። እንደው ከአንድምታው ላይ ከአባቶቻችን ትርጓሜ ላይ ያለውን ለመናገር ያክል ወደ 6 ያክል የደዌ የበሽታ አይነት እንዳለ አባቶቻችን ይናገራሉ። የመጀመሪያው ምንድን ነው ሲባል ደዌ ዘእሴት ነው ይላሉ አባቶቻችን። ደዌ ዘእሴት ማለት ዋጋ የሚያገኙበት፣ ቅዱሳን ዋጋ የሚያገኙበት፣ እነ ኢዮብ ዋጋ ያገኙበት፣ ተፈትነው ታመው በቁስል ሰውነታቸው ነዶ ዋጋ ያገኙበት ነውና እንደነ ኢዮብ ያለው ደዌ ዘእሴት ተብሎ ይነገራል ይላሉ። መተርጉማን ናቸው የሚያስቀምጡት። ሊቃውንቱን በያተታቸው አስቀምጠዋል። ሌላ ሁለተኛው ደዌ ዘንጽ የሚባል አለ። ደዌ ዘንጽ ማለት የንጽህና ልክ እንደነ ቅዱስ ጳውሎስ፣ እንደነ ቅዱስ ጴጥሮስ፣ እንደነ ቅዱስ ጢሞቴዎስ ማለት ነው። ቅዱስ ጳውሎስ እንዲህ ይላል፣ ተውበኒ መላከ ሰይጣን ዘይደጉፀኒ ሥጋዬ ወይኰራኒ ርእሴ። ሥጋዬን የሚጎስም ራሴን የሚቀጠቅጥ በሽታ ተሰጠኝ። ለምን? ራእይ ተገለጠልኝ ብዬ ምስጢር ተገለጠልኝ ብዬ እንዳልታበይ ነው የሚለው። እንዳልኮራ፣ እንዳልታበይ፣ በሰዎቹ ላይ ትዕቢት እንዳልናገር፣ እኔማ አዋቂ ነኝ፣ እኔማ ባለ ራእይ ነኝ፣ እኔማ ተርጓሚ ነኝ፣ እኔማ ሰባኪ ነኝ ብዬ እንዳልታበይ ሥጋዬን የሚጎስም ራሴን የሚቀጠቅጥ ደዌ ተሰጠኝ። እውነት ለመናገር ቅዱስ ጳውሎስ እኮ አስቡ፣ አይደለም በቃሉ ተናግሮ ይቅርና በልብሱ ድውያን የሚፈውስ ታላቅ ሐዋርያ ነው። በረከቱ ይደርብን። ግን ታላቅ ሐዋርያ ሲሆን ግን እንዳይታበይ ነው፣ ትዕቢት አዙሮ እንዳይጥለው፣ ራእይ ተገለጠልኝ ብሎ ምስጢር ተገለጠልኝ ብሎ እንዳይታበይ የሚጎስም የሰይጣን ተላላኪ በሽታ ተሰጠኝ ነው የሚለው። ሌሎቹን በልብሱ እየፈወሰ እሱ ግን ታመመ። ቅዱስ ጴጥሮስም እንደዚሁ ሌሎቹን በልብሱ በጥላው እየፈወሰ እሱ ግን ራስ ቁርጥማት ነበረበት።
ውጋት ነበረበት፣ ቁርጠት ነበረበት። ለምን? እንዳይታበዩ ነው። ቅዱስ ጢሞቴዎስን በተመሳሳይ። ስለዚህ ይህን አባቶቻችን ደዌ ዘንጽ ብለውታል። የንጽህና የዋጋ የክብር ማለት ነው። ምክንያቱም ያለ ድካም ያለ መከራ ዋጋ አይገኝም። ለዚያ ነው። ይህን ሁለተኛውን ሶስተኛውን ደግሞ ደዌ ዘተግሳጽ ይባላል ይላል። አምላካችን እግዚአብሔር የወደዳቸውን ቅዱሳንን ሲገስጻቸው እንመለከታለን። እነ ሕዝቅያስን እነ ኢሳይያስን ሲገስጻቸው ተመልክተናል። ከዕለታት አንድ ቀን ነቢዩ ሕዝቅያስ እነሆ ጠላቱ ሰናክሬምን እስከ ሰራዊቱ ድረስ ድል ካደረገ በኋላ የእግዚአብሔርን ኃይል ረስቶ በእግዚአብሔር ኃይል ድል ማድረጉን ዘንግቶ አንተ ነህ እኮ እንዲያንተ ያለ ንጉሥ የለም ሲሉ ታበየ። አዎ ሰናክሬምን ያህል ንጉሥ ድል ያደረግኩት በሰራዊት ብዛት ነው፣ በኃይሌ ነው አለ። በዚህ ሰዓት ግን ልቡን የሚወጋ በሽታ መጣበት። እግዚአብሔር ሊያስተምረው ፈለገ፣ ሊገስጸው ፈለገ። ወገኖች ዛሬም አንዳንድ ጊዜ ስንታበይ፣ አንዳንድ ጊዜ በእግዚአብሔር ቸርነት ያገኘነውን ነገር በራሳችን ጥረት ያገኘነው መስሎን ስንኮራ አንዳንድ ነገር እግዚአብሔር ያመጣል። ጎሰም ያደርጋል። እግዚአብሔር ይቆነጥጣል። እግዚአብሔር መጽሐፍም ይናገራል፣ ይገስጽ እግዚአብሔር ዘያፈቅር፣ እግዚአብሔር የሚወደውን ሰው ይገስጻል ይላል። ስለዚህ ሕዝቅያስን ገሰጸው። በሰዓት ሕዝቅያስም እነሆ በጎ ነገር እንዳላደረገ ኃጢአት እንደሰራ ተገነዘበና አምላኬ ሆይ አጥፍቻለሁ ይቅር በለኝ ብሎ ለመነ። እግዚአብሔርም ይቅር አለው። ኢሳይያስን በተመለከተ እግዚአብሔር ገስጾታል። ተደፋፋሪው ንጉሥ ወደ ቤተ መቅደሱ ሳይገባው ሲገባ ዝም በማለቱ ፈርቶ ልክ እንደ ዛሬ ዘመኑ ጳጳሳት፣ እንደ ዛሬ ዘመኑ መነኮሳት፣ እንደዚህ ዘመኑ ካህናት ኢሳይያስም ከፍ ብሎ አንገቴን ዝቅ ብሎ ባቴን ቢቆርጠኝስ እኔን ከሚገለኝ ቤተ መቅደሱን ቢያረክስ ይሻላል ብሎ ንጉሱ ሳይገባው ክህነት ሳይኖረው ወደ ቤተ መቅደሱ ሲገባ ዝም አለ። ነቢይ ሆኖ ሳለ፣ መምህር ሆኖ ሳለ፣ አስተማሪ ሆኖ ሳለ እሱ ግን ፈራ። ወገኖቼ ግን መምህርነትና ፍርሃት አንድ ላይ አይሄድም። ካህንነትና ፍርሃት አንድ ላይ አይሄድም። ምንኩስናና ፍርሃት አንድ ላይ አይሄድም። ጵጵስናና ፍርሃት አንድ ላይ አይሄድም። ስልጣንን ወደን ትክክለኛ ካልተናገርን፣ እውነትን ካልመሰከርን ጥሩ አይመጣም። በዚህ ሰዓት ኢሳይያስ እውነትን ባለመናገሩ በመፍራቱ ከንፈሩ በለምጽ ነደደ ነው የሚለው። እግዚአብሔር ገሰጸው፣ እግዚአብሔር ተቆጣው። ከዚያ በኋላ ግን እግዚአብሔር ቸር አይደለ? ለጊዜው ቢቆጣውን በኋላ ግን መልአኩን ልኮ ከደዌው ፈወሰው። ሁላችንም ከበሽታ እንዲፈውሰን ቅዱስ ፈቃዱ ይሁን። ይሄ ደዌ ዘተግሳጽ ይባላል ይላሉ። በመገሰጽ እግዚአብሔር በመቆጣት በቅዱሳን ላይ የሚያመጣው ለማስተማር የሚያመጣው ደዌ ማለት በሽታ ማለት ነው። እግዚአብሔር ሰዎች ሌላኛው ከዚህ የተለየው ደግሞ የሚከፋው ደግሞ ደዌ ዘመቅሰፍት፣ የመቅሰፍት በሽታ የኃጢአት በሽታ አለ። የመቅሰፍት በሽታ እንደነ ሄሮድስ ያለው ነው፣ እንደነ ሳኦል ያለው ነው። ኃጢአት በመስራታቸው ሕፃናትን በማስፈጀታቸው ሐዋርያትን በማሰራቸው እነ ሄሮድስ ተቀስፈዋል። ስጋቸው ተበላሽቶ ተልቶ እንዲሞቱ ሆነዋል። ኃጢአት ያበላሻል ወገኖች። ኃጢአት ነፍስንም ስጋንም ያበላሻል። ኃጢአት ከእግዚአብሔር ይለያል። እግዚአብሔር በአመፀኞቹ ላይ ቁጣን ያመጣል። እግዚአብሔር በኃጢአተኞቹ ላይ መቅሰፍትን ያመጣል እግዚአብሔር። ስለዚህ እነዚህ ሲባል የዛሬው ሰው የምናነሳው ደግሞ የመጻጉዕ ለ38 ዓመት ያክል በአልጋ ቁራኛ በደዌ ዳኛ እንዲያዝ ያደረገው ምንድነው ይላሉ አባቶቻችን? ኃጢአቱ ነው። በሽታው የመጣበት በኃጢአት ምክንያት ነው ይላሉ። አምላካችን እግዚአብሔር ግን ኃጢአት ወደ ሰራው በኃጢአቱ ወደ ታመመው ለ38 ዓመት ያክል በአልጋ ቁራኛ በደዌ ዳኛ ወደ ተያዘው ሰው ሄደና ምን አለው? ትፈቅድኑ ትየው ልትድን ትወዳለህን? አለው አምላካችን እግዚአብሔር ስሙ የተመሰገነ። ድነት ፈልጎ ከዚያ እንደተኛ እኮ ያውቃል። ድነት ፈልጎ ከዚያ ለብዙ ዓመታት እንደተኛ እያወቀ ግን ፈቃዱን ለመጠየቅ አስፈቅዶ ለማዳን አምላካችን እግዚአብሔር ልትድን ትወዳለህን ብሎ ሲጠይቀው አዎ ጌታዬ ሆይ ልድን እወዳለሁ፣ ነገር ግን አለ አለበ የሰብ ዘያወርድኒ ውስተ ምጥማቃት፣ በጊዜ ይወርግ መልአከ እግዚአብሔር፣ የእግዚአብሔር መልአክ ከሰማይ ሲወርድ ውሃውን ሲባርከው ውሃው ሲናወጽ ወደ ውሃው የሚያወርደኝ ሰው የለኝም። ሰው የለኝም። እውነት ለመናገር ይህ ንግግር የዘመናችን ንግግር ይመስላል። ብዙዎቻችን ዛሬ ይህን ቃል እንናገረዋለን። ሰው የለኝም እንላለን። ለምንድን ነው ትምህርት የማትማር ተብለን ስንጠይቅ ሰው ስለሌለኝ የሚረዳ የሚያስተምረኝ። ስራ ያላስከው ለምንድን ነው ሲባል ሰው ስለሌለኝ። ለምንድን ነው ያልታከምከው ሲባል ታመን ሰው ስለሌለኝ። ሁሉን ሰው ላይ እናመካኛለን ወገኖች። ግን አንድ ቀን እግዚአብሔርን
አንስተን እናውቃለን? እስከ መቼ ድረስ ነው ሰው የለኝም የምንለው? የእግዚአብሔር ቤተሰቦች ይህ ሰው የለኝም አለ። እኔና እናንተም ዛሬ በየስራችን በየተሰማራንበት መስካችን ይህን ቃል እናገራለን። ግን ወገኖች ሰው የለኝም ከምንል አስቀድመ እግዚአብሔር መያዝ ይጠበቅብናል። እግዚአብሔርን የያዘ ሰው የሚጎልበት ነገር የለም። እግዚአብሔርን የያዘ ሰው ሰው ይኖረዋል። እግዚአብሔርን የያዘ ሰው ርኅሩህ ሰው ይጥልለታል። አጠር ለማድረግ ታሪኩ እንደሚታወቀው መጻጉዕ ይሄን ተናገረ። የመጻጉዕ የሚለው አባቶቻችን እንደሚናገሩት የወል ስም ነው ይላሉ። የወል ስም ነው እንጂ የሰውየው የራሱ የግል ስሙ አይታወቅም፣ አልተጠቀሰም ማለት ነው በዚህ መጽሐፍ በዮሐንስ ወንጌል ላይ። ታዲያ ይህን ሲናገር አምላካችን እግዚአብሔር ምን አለው? ተንሥእ ወንሣ ራተከ ወውእቱ ቤተከ፣ እነሆ ተነስ አለው። አልጋህን ተሸክመ ወደ ቤት ግባ አለው አምላካችን እግዚአብሔር። አያችሁ፣ አልጋህን ተሸክመ ምን ወደ ቤት ግባ። እኛንም ዛሬ የተለያዩ አልጋዎች የወደቅንባቸው አሉና የኃጢአት አልጋን ተሸክመ ወደ ቤት ግባ እንዲለን አምላካችን እግዚአብሔር ይርዳን። በእውነቱ የእግዚአብሔር ቤተሰቦች ብዙ ዛሬ በኃጢአት አልጋ የተኛለ፣ በዘረኝነት አልጋ የተኛለ፣ በፍቅረ ነዋይ አልጋ የተኛለ፣ በፍቅረ ሲመት አልጋ የተኛለ፣ በመለያየት አልጋ የተኛለ፣ በክደት በምንፍቅና አልጋ የተኛለ። ይህንን የክደት የምንፍቅና ይህን የዘረኝነት የጎሰኝነት ይህን የፍቅረ ነዋይ አልጋ አምላካችን እግዚአብሔር ከላያችን ላይ እንዲጥርልን ቅዱስ ፈቃዱ ይሁን። በዚህ ጊዜ መጻጉዕ ደስ አለው፣ ተነሳና አልጋውን ተሸክሞ ወደ ቤቱ ሄደ። ወደ ቤቱ ሲሄድ መንገድ ላይ ግን የእግዚአብሔር ሰዎች ጥያቄ መጣበት። በሰንበት ማን ነው አልጋን ተሸክመ ሄድ ያለ የሚሉ ሰዎች መጡ። ታሞ ሳለ ያልጠየቁት ሰዎች፣ ታሞ ሳለ ዙረው ያላዩት ሰዎች አልጋውን ተሸክሞ ሲሄድ እንኳን ደስ አለህ እንኳን እግዚአብሔር ማረህ ማለት ሲገባቸው ለምን በሰንበት አሉ? አዎ ከሰው ይልቅ ሰንበትን እናከብራለን የሚሉት ነገር ግን ሰንበትን የማያከብሩ የሰንበት ጌታ ማን እንደሆነ የማያውቁ ሰዎች ድኖ እግዚአብሔር አድኖት አልጋውን ተሸክሞ ሲሄድ ለምን አልጋህን ተሸክመ ትሄዳለህ ብለው ከመንገድ ላይ ያዙት። ምን አላቸው? የትምህርታችን መነሻ ወይቤለኒ ውእቱ ዘኀየወኒ ውእቱ ይቤለኒ ጾር አራተከ፣ ያዳነኝ አልጋህን ተሸክመ ሄድ አለኝ አላቸው። ያዳነኝ አልጋህን ተሸክመ ሄድ አለኝ አላቸው። አዎ ምክንያቱም ይህ ሰው ከአልጋ ቁራኛ ከደዌ ዳኛ ያዳነው አምላካችን እግዚአብሔር ስለሆነ ያዳነኝ አልጋህን ተሸክመ ሄድ ብሎ ተናገረ። አለኝ አለ። ታላቅ ተአምር ያደረገለትን ሰው ተናገረ ማለት ነው። አምላካችን እግዚአብሔር እንደሚታወቀው ይሄ በዮሐንስ ወንጌል ካሉ ታላላቅ ታምራቶች አንዱ ታምር ነው። ለ38 ዓመት ያክል የታመመን ሰው አልጋህን ተሸክመ ሄድ ማለት ትልቅ ታምር ነው። መጽሐፍ ቅዱሱን ገልጠን እንደምንመለከተው የዮሐንስ ወንጌል እውነት ለመናገር ነገረ መለኮትን ምስጢረ መለኮትን የያዘ ታላላቅ ታምራት ያሉበት ታላላቅ ታምራት አምላካችን ያደረጋቸው ታምራት የተዘገቡበት የተመዘገቡበት ታላቅ ወንጌል ነው። እውነት ለመናገር ከነዚያ ከታላላቅ ታምራት መካከል አንዱ ይሄ አልጋህን ተሸክመ ሄድ የሚለው ነው። እንደው አባቶቻችን እንደሚናገሩት በዮሐንስ ወንጌል ከ7 ያላነሱ ታምራቶች ተጽፈው እናገኛለን። አምላካችን እግዚአብሔር ያደረጋቸው የሰራቸው ታምራቶች እነዚህም አንደኛው የዮሐንስ ወንጌል ምዕራፍ 2 ላይ የምናገኘው የመጀመሪያው ቀዳሜ ተአምር ተብሎ የሚነገረው ውሃውን ወደ ወይንነት የቀየረበት አምላክነቱን የገለጠበት ደቀ መዛሙርቱን ያሳመነበት ያ ታምር የሰርጉ ጎደሎ የተሞላበት የሰዎቹ አፍረት ወደ ደስታ የተለወጠበት ያ ታላቅ ታምር ተብሎ ተመዝግቧል። ያ የመጀመሪያ ታምር ነው። ከዛው ምዕራፍ 2 ዮሐንስ ወንጌል ቁጥር 14 ጀምረን ስንመለከት ደግሞ በዛሬ ሳምንት ላይ በሰፊው እንደተማማር ነው አምላካችን እግዚአብሔር አይሁድ ፋሲካቸውን በሚያከብሩበት ወደ ኢየሩሳሌም ወጥቶ እነሆ ቤተ መቅደሱን ያጸዳበት ንጹሕ ያደረገበት ለንግድ የታሰሩትን ከብቶች የፈታበት አምላክነቱን የገለጠበት መስዋዕተ ኦሪት የሚያልፍበትን መስዋዕተ አዲስ የሚመሰረትበትን እነሆ ዘመን ያወጀበት ታላቅ ታምር ያደረገበት እንደሆነ ይነገራል። እንዲሁም ምዕራፍ 4 ላይ ስንመለከት የምናገኘው ታላቅ ታምር አለ። ገብረ ንጉሥ ወልደ ገብረ ንጉሥን ያዳነበት የፈወሰበትን እናገኛለን። ምዕራፍ 5 ላይም ስንመለከት መጻጉዕ እናገኛለን። አልጋህን ተሸክመ ሄድ ሲለው እናያለን። መጻጉዕ ምሽ ብሎ አልጋውን ተሸክሞ ሄዷል ማለት ነው። ምዕራፍ 6 ላይም ስንመለከት የምናገኘው ነው 5 እንጀራ አበርክቶ
ለ5000 ሕዝብ መግቦ 5 ቅርጫት ሲያተርፍ በባህር ላይ ሲራመድ እንመለከታለን። አለፍ ብለን 9 ላይም ስንመለከት በነገው ዕለትም እንደምንማማረው ከእናቱ ማኅፀን ጀምሮ የዓይን ቅርጽ የሌለውን ጭቃውን ቀብቶ ወደ ሰሊሆም ወንዝ ሂዶ ተጠምቀና ብሎ ወደዛ ሂዶ ተጠምቆ ዓይኑ እንዲበራለት ያደረገበትን ታምር እናገኛለን። እዚያም አልፈን ደግሞ ምዕራፍ 11 ላይ ስንመለከት እነሆ ከሞተ ከተቀበረ 4 ቀን የሆነውን ሰው ሲያስነሳ እንመለከታለን። መምህራን አባቶቻችን እንደሚያስተምሩም ይሄ ወንጌል ብዙ ምስጢራትን የያዘ ምስጢረ ሰማይ ምስጢረ ምድርን የያዘ እንዲሁም ደግሞ ነገረ ድነት በሰፊው የሚነገርበት የተነገረበት አምላካችን እግዚአብሔር ያደረጋቸው ገቢረ ተአምራት የተፈጸሙበት ወንጌል ነው። እውነት ለመናገር ታላቅ ወንጌል ነው። አባቶችም ዛሬ እነዚህ አይሁድ አልጋውን ተሸክመው እግዚአብሔር አድኖት አልጋውን ተሸክመው ሲሄድ አገኙትና ምን አላቸው? ማን ነው በሰንበት አልጋን ተሸክመ ሄድ የሚልህ ብለው ሲጠይቁት ያዳነኝ አልጋን ተሸክመ ሄድ አለኝ ብሎ ተናገረ። ከዚያም በኋላ ደግሞ መጥቶ እንግዲህ እንደተናገረ እንግዲህ እንዳሳየም ይነገራል። አንዳንድ ጊዜ አንዳንድ ሰዎች የተደረገላቸውን ነገር ይረሳሉና ይህን ሰው ማመስገን፣ ይህን ሰው አለመክሰስ፣ አለመናገር ሲጠበቅበት ያዳነውን እንደተናገረ እንደከሰሰ እናያለን ማለት ነው። ይሄ የማይገባ ስራ ነው። ለመናገር እያንዳንዳችን ብዙ ነገር ተደርጎልናል። አሁንም ደግሞ በዘመናችንም እንደ መጻጉዕ ብዙ ነገር ተደርጎልን እግዚአብሔር ከኃጢአት አንጽቶን ከበደል አንጽቶን እግዚአብሔር ሰማያዊ አድርጎን እኛ ግን ረስተን ኃጢአት የምንሰራ የምንክድ የእግዚአብሔርን አምላክነት የምንረሳ የእግዚአብሔርን ማዳን ረስተን በራሳችን ጥበብ የምንፈላሰፍ በምድራዊ ማንነት እግዚአብሔርን ማምለክ ሲገባን እግዚአብሔር የፈጠራቸውን የምናመልክ እግዚአብሔር አምላክ ፈራጅ ሆኖ ሳለ እግዚአብሔርን አማላጅ የምንል እግዚአብሔር በስም በግብር በአካል 3 በባሕርይ አንድ ሲሆን እኛ ግን አንድ ገጽ የምንል ሰዎች በዘመናችንም እንዳሉ ይነገራል ማለት ነው። ይህ ሁሉ ያደረገልን አለመረዳት አለማወቅ ነው። የእግዚአብሔር ቤተሰቦች ዛሬም ቢሆን እግዚአብሔር እያደረገልን ነው። እውነት ለመናገር ከእናት ደም ከአባት ዘር ከፍሎ አዋሂዶ የሚፈጥር እኮ እግዚአብሔር ነው። ስንቶቻችን ግን እግዚአብሔር ፈጣሪ እንደሆነ የምናውቀው? ዓለም ይሄን አያውቅም። ዓለም አሁን በራሱ ጥበብ ነው እየተፈላሰፈ ያለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን አማኞቿ እግዚአብሔር አምላክ እንደሆነ በአካል በስም በግብር 3 እንደሆነ በባሕርይ አንድ እንደሆነ ከሦስቱ አካል አንዱ አካል ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ሰው ሁኖ ዓለምን እንዳዳነ ዕውራነ ሥጋን በተአምራት ዕውራነ ነፍስን በትምህርት ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት እንደፈወሰ፣ ዓይነ ስውሮቹን እንዳበራ፣ ለምጻሞቹን እንዳነጻ፣ ደም ሲፈሳቸው የነበሩትን ደማቸው ቀጥ እንዲል ነፍሳቸውም ሥጋቸውም እንዲድን ያደረገ አምላክ እንደሆነ ትናገራለች፣ ትመሰክራለች፣ ታስተምራለች ማለት ነው። ስለዚህ ሳምንት ባጭሩ የእግዚአብሔር ቤተሰቦች የእግዚአብሔር ማዳን የሚነገርበት፣ ሕሙማን የተፈወሱበት፣ ዓይነ ስውሮች ዓይናቸው የበራበት፣ አንካሶች እግራቸው የረታበት፣ ጎባጣዎች የቀኑበት፣ ደማቸው የሚፈሱ ደማቸው የቆመበት፣ እግዚአብሔር ታላላቅ ታምራትን ያደረገበት ቀን የሚታወስ የምንማርበት ሳምንት ነው። ለዚህ ሳምንት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ። ታዲያ ይህን ሳምንት ስናስብ እውነት ለመናገር ጤና የጎደለን በአልጋ ቁራኛ በደዌ ዳኛ የተያዝን እንኖራለንና መጻጉዕን የፈወሰ አምላክ እኛንም እንደሚፈውሰን እንደሚያድነን እግዚአብሔር ቸር እንደሆነ የምሕረት አምላክ እንደሆነ ወደ እሱ ብቻ መቅረብ እንዳለብን ይሄ መጽሐፍ ቅዱስ የዮሐንስ ወንጌል ያስተምረናል ማለት ነው። ስለዚህ አምላካችን እግዚአብሔር መጻጉዕን ሌሎቹንም ሕመምተኞች እንደፈወሰ እኛንም ደግሞ ከደዌ ሥጋ ከደዌ ነፍስ እንዲፈውሰን ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን እግዚአብሔር ቤተሰቦች።